ዛሬ ጀናዛቸውን ተሸክመን ጀናዛቸውን ከመሸከማችን በፊት እንደው ፈክሩስ ራሳችን የለበሱትን ልብስ ማውለቅ ያልቻሉ ሰዎች አውልቀን ልብሳቸው አጥበናቸው ከፍነናቸው ከዛ በኋላ እንደገና ሰላተል ጀናዛ ሰግደንባቸው ቀብር ውስጥ ከተናቸው አፈር ላያቸው ላይ አልብሰናቸው ከዛ በኋላ አላህ ይዘንላቸው ብለን ዱዓ አድርገንላቸው በሚቀጥለው ሳምንት መተን ደግሞ ሸሆች ወይ እባክዎ ድረሱልን ያስኬዳል እንዴ? ምን አይነት አቅላችን ምን ያህል እንደተዘጋ ነው የሚያሳየው። ኡማው ምንም ያውቀው ነገር የለም። ሟቹም አካል የሚያውቀው ነገር የለም። ማን ነው ተጠቃሚ በዚህ መሃል ላይ ካላችሁ ወላሂ ለመገበር የሚመጡ ሰዎች አሉ አይደለ? ሸሆች ቀብር ጋር ብለው ሲል በጊዜው ይመጣሉ። ስለዚህ በግ ያገኛል። በአሁኑ ሰዓት በግ 10 ምናምን ሺህ ብር አግኝቶ ይመጣል። መኪና ራሱ እኮ ጀባ ሚል እኮ አይጠፋም እኮ። ሀብታም የሚሆኑ ብዙ ሰዎች ሀብታም መሆን የሚፈልጉ ባለ ሀብቶች አሉ። ሀብት ላይ ሀብት መጨመር የሚፈልጉ የሸሆችን ስም የሚያጠፉት እነዚህ አጭበርባሪ የሆኑ ሰዎች ናቸው። ሙሪድ የሚባሉ ማለት ነው። አላህ አዋርዳቸው ነው። እነዚህ ናቸው ሽርክን የሚያስፋፉት። ሸሆች አክብሩኝ አላሉም። የኔን ቀብር ተገዙ አላሉም፣ አላዘዙም። ያዘዘ አካል ካለ ጣዖት ነው እሱ ራሱ እኮ። አምልኩኝ ብሎ ጥሪ ያደረገ ሲመለክ ዝም ያለ ሰው ወደ ፈልገዋሉ። ነቢ መጀን ብንላቸው አይሰሙንም። ነቢ ድረሱልኝ አይሰሙንም። ሀቢቢ ሀቢቢ መዲና ነው ይበሉኝ እንጂ ፓስፖርት አውጥተህ ሂድ። ብዙ ነገር አይደለም ለዑለሞች ለሷሊዎች ይቅርና አሽረፈል ኸልቅ እንኳን ነቢዩ አለይሂ ሰላቱ ሰላም እንኳን ከኛ ይፈልጋሉ። አሁን ሰልሙኝ አሉ፣ ሰላዋት በሌላ አውርዱ አሉ። በተለይ ለይለተል ኸሚስ ለይለተል ጁምዓ ኸሚስ ምሽት ማለት ዱዓ አድርጉ፣ በኔ ሰላዋት አብዙ፣ በኔ ላይ የምታቀርቡት ሰላምታ ይደርሰኛል፣ አላህ ሩሄን ይመልስና ሰላምታችሁን እመልሳለሁ አሉ የአላህ መልእክተኛ። ዳዓዋቸውን በቀጠልን ቁጥር ዳዓዋ ባደረግን ባስፋፋን ቁጥር ነብዩ መዝገብ ላይ ይጻፋል አጅሩ። ከኛ ይፈልጋሉ። اللهم صل على محمد ስንል እስቲ ሰሉ አለ ነብዩ። አያችሁ ይሁላ ሰው ሰላዋት ሲያወርድ እሳቸው ላይ አላህ ደረጃቸውን ከፍ ያደርጋል። ከኛ ፈለጉ አልፈለጉማ ፈልገዋል። ነቢ መጀን ብንላቸው አይሰሙንም። ነቢ ድረሱልኝ አይሰሙንም። ሀቢቢ ሀቢቢ መዲና ነው ይበሉኝ እንጂ ፓስፖርት አውጥተህ ሂድ። እሳቸው መጥቶ አይወስዱህም። ግቡልኝ የተንቢል አለ ይመጣና የለም እንደዚህ አይነት ነገር። በውዳሴ ስም ሽርክ ነው የምናሰራጨው። የሽርክ መንዙማዎች የሽርክ ነሺዳዎች እየተሰራጩ ነው በሰዎች ዘንድ። ትክክለኛ መንዙማዎች አሉ፣ ትክክለኛ ነሺዳዎች አሉ፣ ምንም ዝባዝንኬ የሌለባቸው አሉ። እነሱን የሚያሰድቡ አሉ፣ እነሱን የሚያሳጡ አሉ። ስለዚህ በነቢያችን አለይሂ ሰላቱ ሰላም ይሄን ነገር ማድረግ ካልተቻለ አንድም ሰሃባ የፈቀደም የለም ያደረገም የለም ካልን ይሄን ካልን ታዲያ በሌሎች ደግሞ ምንም ጥያቄ ሊነሳ የሚገባው ጉዳይ አይደለምና አልሆኑም አትበል። ዑለማን አክብር፣ ድንበር ግን አትለፍባቸው። ዛሬ ባለፈው አይተናል ሙፍቲ አላህ ይዘንላቸውና እሳቸው አስክሬናቸው ያረፈበት ጣውላውን እያሻሹ ሲለቀለቁ ፊታቸውን ሰውነታቸው ሲደባብሱ አላያችሁ? ሶሻል ሚዲያ ላይ ምንድነው ጣውላ? ይሄ ሰውዬ ጣውላ ሆኖ ይቀራል እንጂ ምንም ያገኘው ነገር የለም። እሳቸው የተንተራሱት የነበረውን ትራስ ይዞ እየሮጠ ይዞ ቤቱ ይዞ ገባ። ዋንጫ ይዞ የገባ ይመስላል። ከዛ በኋላ የሱ አጋሮች ምን ማድረግ ጀመሩ? ማሻአላህ ትልቅ በረካ ቤቱ ገባ፣ ትልቅ ነገር ገባ ምናምን ነገር ብለዋል። ወላሂ ይሄ ቁማር ነው። ራሳችን ላይ ቁማር ነው የምንጫወተው። የሞቱ ሰዎች ከኛ ይፈልጋሉ፣ እኛ ከነሱ አንፈልግም። የሞተ ሰው አይሰማም። የሞተ ሰው ምንም ነገር አያደርግም። ሀጃህን አያወጣልህም። መናገር ቢችል ካንተ ይፈልጋል ሰደቃ እንድታወጣለት፣ ዱዓ እንድታደርግለት። ኢነከ ላ ትስሚዑል መውታ፣ አንተ የሞቱ ሰዎችን ማሰማት አትችልም። እነዚህ ሰዎች ኢንተድዑሁም ላ የስመዑ ዱዓአሁም፣ እናንተ ብትማጸኗቸው ብትለምኗቸው ልመናችሁን አይሰሙም አለ አላህ። ወኢን ሰሚዑ ወለው ሰሚዑ መስተጃቡ ለኩም፣ ቢሰሙ እንኳን አይሰሙም አለና አላህ። ቢሰሙ እንኳን ጥሪያችሁን አይመልሱላችሁም አለ አላህ። የሞተ ሰው ሞቷል። ካንተ ግን ብዙ ነገር ይፈልጋል። ምን ይፈልጋል? ዱዓ